በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ ሰላሳው ለግንቦት በዛቲ ዕለት አይረፈ አብ ቅዱስ አባ ሚካኤል ሊቀ ጳጳሳት ዘእስክንድርያ ወልቆሙ ለአበው ሊቃነ ጳጳሳት። ስሳ ወስምንቱ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 30 በዚች ቀን ለአባቶች ሊቃነ ጳጳሳት 68ኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባት አባ ሚካኤል አረፈ። ይህም አባት የቤተ ክርስቲያንን መጻሕፍት ስለተማረ አዋቂ ነበር። በልቡ ማጠናቸው፣ በቃሉ ማጠናቸው። ከዚህም በኋላ ንጽሕት ሰውነቱ ከአምላክ በተገኘ የምንኩስናን መንገድ በመጋደል ክብር ይግባውና የክርስቶስን ጭፍራ ልትሆን ወደደች። ወደ አስቄጥስ ገዳም ሂዶ በውስጡ ብዙ ዓመታትን ኖረ። ቅስናም ተሾመ። ከዚህ በኋላ በግብፅ አገር ወዳለ ወደ ሰንጋር ወጣ። በዚያም በዋሻ ውስጥ ራሱን እስረኛ አድርጎ 40 ዓመት ኖረ። ከዚህም የሚበዛ ኖረ። በዚያም ዋሻ ውስጥ ታላቅ ተጋድሎን ተጋደለ። የትሩፋቱ የጽድቁና የእውቀቱ ወሬ በተሰማ ጊዜ በእስክንድርያ ሀገር ሊቀ ጵጵስና የሾሙት ዘንድ ኤጲስቆጶሳት ተስማሙ። ወዲያውኑ ይዘው በወንጌላዊ ማርቆስ ወንበር ላይ ሊቀ ጵጵስና ሾሙት። በተሾመም ጊዜ በጎ አካሄድን ሄደ። የዚህን ዓለም ጥሪት ሁሉ ንቆ ተወ። ከሚገባው ከሚያመጡለት ገጸ በረከት 1 ዲናር ወይም አላድ ጥሪት አድርጎ አልኖረም። እርሱም በየጥቂቱ እየተመገበ የቀሪውን ለድሃና ለጦም አዳሪ ይሰጣል። ለአብያተ ክርስቲያናትም የንዋየ ቅድሳትና ለቅዱሳት መጻሕፍት መግዣ ያደርገዋል። ሕዝቡንም ያስተምራቸውና ይገስጻቸው ይመክራቸው ነበር። አንድ ጊዜ ከመጻሕፍት አንድ ጊዜ ከቃሉ መልካም አገልግሎቱንም በፈጸመ ጊዜ ክብር ይግባውና ጌታችን ከዚህ ዓለም ድካም ሊያሳርፈው የሕይወትንም አክሊል በመንግሥተ ሰማያት ሊሰጠው ወዶ የአንዲትን ቀንና የአንዲትን ሌሊት ሕመም በላዩ አመጣ። ከቶ አልተናገረም። በሚሞትበትም ጊዜ ክብር ይግባውና ጌታችን አመሰገነው። ፊቱንም በመስቀል ምልክት አማተበ። ነፍሱንም ክብር ይግባውና በእግዚአብሔር እጅ ሰጠ። መላ ዕድሜውም 90 ዓመት ከ8 ወር ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለሚካኤል እግዚአብሔር ዘንዶ ሶባ አስመሮ ፈድፋደን ዘይጸመዶ በመጽሐፍ ወቃል ለበምእመናን ሚዶ አይረፈ ዮም ቅድመ እለ ይቀውሙ አውዶ ባሪያ መስቀል ቅዱስን ዘይሰፍዶ። በዚህችም ዕለት ከ72ቱ አርድእት አንዱ ሐዋርያ ቆሮስ አረፈ። ይህም ቅዱስ ጌታችን በሚያስተምርበት ወራት 3 ዓመት አገልግሎታል። ከዕርገቱም በኋላ የሐዋርያትን አገልግሏቸዋል። ከእሳቸውም ጋር መንፈስ ቅዱስን ተቀበለ። ከዚህ በኋላ ከሐዋርያ ጳውሎስ ጋር በመሆን መልእክቱንም ወደ ብዙዎች አገሮች ተሸክሞ በመውሰድ አገለገለው። ከአይሁድና ከአሕዛብም ብዙዎች አስተምሮ የክርስትና ጥምቀት አጠመቃቸው። ከዚህ በኋላ በምስራቅ ወዳሉ አገሮች ሄደ። ከምኩራቦችም ብዙ መከራ ደርሶበት አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለቆሮስ ለወልደ ማርያም ዘተልኮ መጠነ 3 ዓመት በያውክኮ ወእምድረ ዘዐርገ ካበ ምስለ ጳውሎስ ተወሲኮ እምነ ሥቃይ ዘረከቦ ዘእምንዳቤ ዘወኮ አመ ፍጻሜ ወረ አይረፈ በሰናይ አምልኮ። በዚህችም ዕለት ተጋዳይ የሆነች ፍትወተ ሥጋን ድል ያደረገች በበጎ ስራዋም እግዚአብሔርን ደስ ያሰኘች ቅድስት አርዋ አረፈች። በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። ሰላም ለአርዋን ወለ ትግበር ጌጋየ በሰመ ሐሰት ተቀቲላን ተተነሳት ጥውየ ምስሊያ ለሰኪብ አመብሲ አለ እግዚአብሔር በሰጣ አበትረክብ ናህየ ከመ በጸሎት ትብየ ተመጠው ነፍስየ። በዚህችም ዕለት የሰማዕት ዲማዲስ መታሰቢያው ነው። በረከቱን ከእኛ ጋር ትሁን ለዘላለሙ አሜን። የግንቦት ወር ስንክሳር በዚች ተፈጸመ። የቅዱሳን በረከታቸው ረድኤታቸው ከሁላችን ጋር ይሁን ለዘላለሙ ይጠብቀን አሜን። አቡነ ዘበሰማያት ኦ እግዚእ ኢየሱስ ክርስቶስ ሠራየ ኃጢአት ኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ምሪው ለቅዱስ ዮሐንስ መጥምቀ መለኮት ጸሎተ በረከቱ ያሉም ስለ ኩልነ ሕዝበ ክርስቲያን ለዓለም ዓለም
ጸሎቱ በረከቱ ልመናው ይደረግልንና ታላቁ መጥምቀ መለኮት ቅዱስ ዮሐንስ ያደረገው ታምር ነው። አንደበቱ የታሰረ ለሚጠራውም ቢሆን ለሚጠይቀውም ምን ይመልስ ዘንድ የማይችል አንድ ብላቴና ነበር። እንዲህ ሳለም ወገኖቹ ቅድስት ኃይለ ጸሎቱን ለሚታመኑ ድውያንን ለተጨነቁ ሁሉ ጭንቀታቸውን ከሚፈታ ከመጥምቁ ቅዱስ ዮሐንስ በቀር ይህንን ማዳን የሚችል የለም ብለው ወደ ቅዱስ ዮሐንስ ደብር ወሰዱት። በአንዲት ዕለትም የቅዱስ ዮሐንስን ዝክር በዓል ወደሚደረግበት ቤተ ማኅበር እኒህ ወገኖቹ በአምላኩ ኃይል ቅዱስ ዮሐንስ ይፈውሰዋል እያሉ አገቡት። እግዚአብሔርም እምነታቸውን አይቶ መጥምቀ መለኮት ቅዱስ ዮሐንስን ወደዚያ ልጅ ላከው። መጥምቅ ቅዱስ ዮሐንስን በታላቅ ክብር መጥቶ ልጄ ተናገር፣ አምላክ እግዚአብሔርን አመስግነው አለው። ያን ጊዜም የዚህ ብላቴና አንደበቱ ተፈቶ አንድ ሰው አንደበቴ እንዳሰሰ አመስግን አለኝ ብሎ ጮኸ። በቅዱስ ዮሐንስ ዝክረ በዓል ላይ የተሰበሰቡትም ሰምተው እግዚአብሔርን አመሰገኑት። ነቢዩ ዳዊት የእግዚአብሔር ቸርነቱን ተናገሩ፣ ለሰው ልጆችም ያደረገውን ድንቅ ስራውን መስክሩ እንዳለ አደነቁ። ይህ ልጅ ግን ወደ ቤቱ ወደ ወገኖቹም ተመልሶ ይሄድ ዘንድ አልወደደም። በቅዱስ ዮሐንስ ደብር ለሚያገለግሉ ካህናትም ረድ ሆነ። ወንጌልን፣ መዝሙረ ዳዊትን፣ መጽሐፈ ነቢያትን ከጡም ዜማ ጋር ተማረ። ማዕረገ ዲቁናም ተቀብሎ ካህን ሆነ። በቤተ ክርስቲያንም ውስጥ በንጹሕ ክህነት ኖረ። የመጥመቀ መለኮት ቅዱስ ዮሐንስን ጸሎት በረከት ከተወዳጆቹ ከሁላችን ጋር ለዘላለሙ ይጠብቀን፣ አሜን። አቡነ ዘበሰማያት ተአምሩ ለአቡነ ቅዱስ ቄርሎስ ጸሎቱ በረከቱ ያሉ ስለ ኩልነ ዘክርስቲያን ለዓለም ዓለም። አቡነ ቄርሎስ ከመነኮሳት አንዱን በኤጲስቆጶስነት ሹሞ ወደ ሀገረ ስብከት ለመላክ በዝግጅት ላይ ሳለ የወረዳው አስተዳዳሪ ተቃውሞ ለማቅረብ ወደ ቤተ ክርስቲያን መጥቶ ምርጫ ትክክል አይደለም፣ የምትልከውን ኤጲስቆጶስ ማዕረጉን ገፍፈን እናባርርልሃለን በማለት ሊያስፈራራው ሞከረ። ለምንም ነገር ፍራቻና ድንጋጤ የማይታይበት አቡኑም እግዚአብሔር የሚሰራውን ስለሚያውቅ ከአጠገቤ ዞር በልልኝ አለው። አስተዳዳሪው ሀሳቡን ተቀባይነት ባለማግኘቱ ስለተናደደ ያልጠበቀው ችግር ሊደርስብህ ይችላል በማለት አስጠንቅቆት ወጣ። ነገር ግን ቤተሰቡን ዳግም የማየት ዕድል እንኳን ሳያገኝ ወዲያው ሞተ። የታላቁ የጻድቁ የቅዱስ ቄርሎስ በረከት በሕዝባችን ላይ ይደርብን፣ አሜን። አቡነ ዘበሰማያት